عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد، فيا أيها المسلمون يتكبرتون بنهاتوች إن شاء الله تعالى ስለ ተጅሲም ጉዳይ የተጀመሩ ክፍሎች አሉን። ኢንሻአላህ እነሱን የምንቀጥል ነው የሚሆነው ማለት ነው። ይህ ኪታብ እዚህ ጋር እንደምታዩት ኪፋየቱል አኽያር ፊ ሐል ጋየት ኢኽቲሳር የሚባል ተእሊፉ الإمام العلامة تقي الدين أبي بكر بن محمد الحسين الحصني الدمشقي الشافعي የነሱ ድርሰት ነው ማለት ነው። እና ከዚህ ቦታ ላይ ምን የሚል ነው የምናገኘው? وأما الكفر بالاعتقاد فكثير جدا بأمنة زوريا ላይ ያለው ክህደቶች በእጅጉ በጣም ብዙ ናቸው አሉ። فمن اعتقد قدم العالم أو حدوث الصانع أو اعتقد نفي ما هو ثابت لله تعالى بالإجماع ለምሳሌ አንድ ሰው ምንን ያመነ ሰው አሉ። አንደኛ ይህ ዓለም መጀመሪያ የለውም ብሎ ካመነ፣ ሁለተኛ የዚህ ፍጥረት ሷኒዑ አስገኙ አላህ ከዚህ በኋላ መጤ ነው የሚል ሐሳብ ካለው፣ ሶስተኛ አው اعتقد نفي ما هو ثابت لله تعالى بالإجماع ወይም በዑለሞች ጋር አቋም ልናጸድቀው ግድ የሚሆን ነገር ነፊ ካደረገና ከካደ ካራቀ፣ أو أثبت ما هو منفي عنه بالإجماع ወይም ከአላሁ ጀለ ወዐላ በኢጅማዕ በአንድ አይነት ቃልና ድምፅ ልናረቀው የሚገባ የሆነ ጉዳይ ለአላሁ ጀለ ወዐላ ያጸና ያጸደቀ፣ ለምሳሌ ከአልዋን እንደ መልክ ያለን እንግዲህ ያምራል ቀይ ነው እያሉ ነው። ወልኢትሷል ተቀጥሎ ነው ያለ፣ ወልኢንፊሷል አይ ተነጥሎ ከላይ ነው ያለ ይላሉ። ካነ ካፊራ ይሄን አይነት እምነት ካለው ግለሰቡ ካፊር ነው። እንግዲህ ካሁን እነዚህ ሰዎች አንደኛ ከአርሽ በላይ ሲሉ ኢንፊሷል አድርገውታል ከዚህ ዓለም ውጭ ብለው፣ በታኔ ደግሞ ወደ መጀመሪያ ሲመጣ ደግሞ ኢትሷል የተቀጠለ ነው። ምክንያቱም መቼም አንድ ነገር አደም ከሆነ እዚህ ቦታ አለ አትልም። ለምሳሌ ወደ መጀመሪያ ሰማይ ይመጣል ከተባለ ሐቂቂ የሆነ ኑዙል አለው ከተባለ ያው ሙተሲል ነው ተቀጥሎ ይመጣል፣ እኛ ከይፍዩን አናቅም የሚል ጉዳይ ነው ያላቸው ማለት ነው። አው ይስተሐል ما هو حرام بالإجماع ወይም በዑለሞች ጋር አቋም ሐራም የሆነ ነገር ሐላል ነው ካለ፣ أو حرم حلالا بالإجماع ወይም ደግሞ በኢጅማዕ ሐላል የሆነ ነገር በኢጅማዕ ሐላል የሆነ ነገር ሐራም ካደረገ ማለት ነው። أو اعتقد وجوب ما ليس بواجب ወይም ደግሞ ግድ ዋጅብ ያልሆነ ነገር ዋጅብ ነው ግዴታ ነው ብሎ እስልምና ላይ ተጨማሪ ድንግግን ተሽሪዕ ካደረገ፣ ይሄም እንደዛው ከፈራ ግለሰቡ ይክዳል የሚል በያን ያስቀምጣሉ ማለት ነው። አው ነፋ ግለሰቡ ማለት ነው። ነፋ አው ነፍዩም ያስኬዳል። ነፍዩ ውጁቢ ሸይእን ሙጅመዒን ዐለይሂ በዑለሞች ጋር አቋም ድምፅ ላይ ግድ የሆነ ነገር ዋጅብ የሆነ ነገር ዋጅብ አይደለም ካለ፣ ያም ዑሊመ ሚነ ዲን ቢضሩራ ዲናችን መሆኑ ከዲናችን ጭምር መሆኑ ግልጽ በሆነና ضሩራ ማለት ዛሂራ በዲሃ ማለት ነው። ይፋና ግልጽ በሆነ መልኩ የታወቀ የሆነ ጉዳይ ዋጅብነቱን ከካደ ከፈረ አው ኩፍሩን ይክነ ከማ ዘከረሁ ራፊዕዩ ወነወዊዩ ኢማሙ ራፊዕና ኢማም አነወዊ ረሒመሁም አላሁ ተዓላ እንደገለጹትና እንደተናገሩት ሁሉ ማለት ነው። ሃዛ አሉ ሃዛ ማለት ኢፍሃም ሃዛ ይህንን አሁን ያልከውን ተረዳ ይሆናል። ሃዛ ናም ላኪን ሁና ዘንዳ ተንቢሁን አንድ ማሳሰቢ አለ። هوس ምንድነው? أن المجسمة ملتزمون بالألوان والاتصال والانفصال እነዚህ የተጅሲም አካላቶች እነዚህ የተጅሲም አካላቶች በምን ላይ ሙልተዚም ናቸው አሉ? በምን ላይ ሙልዘም ናቸው አሉ? بالألوان والاتصال والانفصال እነዚህ ያዟቸው በሚገባ ማለት ነው። በመልክ በመቀጠልና በመነጠል وكلام الرافعي في كتاب الشهادات يقتضي أن المشهور أن لا نكفرهم
እኛ እናከፍራቸውም የሚል መሽሁሩ አካሄዳችን በዚህ ነው የሚል ድንጋጌን ኪታቡ ሸሃደት ላይ ራፊዒ ረሂመሁላሁ ተዓላ በያን አድርገው ነበረ። ወተቢዐሁ ነወዊዩ ዐላ ዛሊከ ማመን ነው እዚህ ጋር ከተላሉና ምን አሉ ኢላ አነ ነወዊየ ጀዘመ ፊ ሲፈቲ አሰላቲ ሚን ሸርሕ ልሙሀዘቢ ቢተክፊር ልሙጀሲማ ኢማሙ ነወዊ ሙጀሲማ ካፊር መሆናቸውን አስከትለው ጀዘመ ማለት ቁርጥ አድርገዋል። አሁን ራፊዒ ኺላፍ ነቀሉ አይደለም ወይ ወደሚል ሀሳብ ስንመጣ አይ ራፊዒ የተናገሩት ስለ ሙጀሲም ገይር ሙስወሪህ ጉዳይ ነው። ማለት ለምሳሌ አልዋን ኢንፊሷልን የማያሰብቱ ከዛሊከ ሐረካ ስኩርን የማያሰብቱ ጅስምን በመውጁድ መልኩ የሚተረጉሙ ነበሩ። ከብልዕል ከራሚያ እንግዲህ ሙጀሲመቲ ኹራሳን ላይ የነበሩት የጥመት አካሎች ናቸው። በጣም መሽሁር የሆኑ በዚህ በተጅሲም ጉዳይና ማለት ነውና እዛ ላይ ያለ ማህበረሰብ አብዛኛው ጃሂሉ ዝም ብሎ በተባዕነት በተከታይነት በቴፎዞነት ዝም ብሎ እነሱን ጅስም የሚለውን ኢትባት የሚያደርግ ነበሩ። ቃሉ ሚን ሐይቱ ተስሚያን በሉት አው ሚን ሐይቱ ኢጥላቅ ማለት ነው። እና እነሱ ላይ ነገሮችን ከማየት አንጻር እኔ ሰዎች ያላቸው አንደርስታንድ የማድረግ አቅማቸው ደካማ በመሆኑ ብለው በዚህ ልክ የገለጹበት ሁኔታ ነበራቸው። ኢማም ነወዊ ደግሞ ሲጀመር ተጅሲም የሚባል ነገር ማዕናውን የሚረዱበትና ማዕናውን ሳይረዱ ኢጥላቅ የሚያደርጉት ግለሰቦች ላይ ያላቸው አቋም ባላቸው ግንዛቤና ባላቸው መረጃ መሰረት ነገሩን ቁርጥ አድርገው ወደ ተክፊር ይሄዱበት ሁኔታ አላቸው። ሐታ እዚሁ ጋር ኺላፍ ያለበት ቦታ የሚባሉ ላይም ከራሱ ምክንያቱም ያከፈሯቸው አሉ ያላከፈሯቸው አሉ። ሐታ በተስሚያና በኢጥላቃቸው ብቻ ማለት ነው። ቁልቱ ወሁወ ሰዋቡ አለዚ ላ መሒደ ዐንሁ ወደ ኋላ ልንዛነፍበት የማይገባው ትክክለኛው ነገር ይሆነው ኢዝ ፊህ ሙኻለፈቱን ሊሶሪሕ ልቁርአን ግልጽ ያለውን ኢዝ ፊህ ሙኻለፈቱ ሶሪሕ ልቁርአን የቁርአንን ቦግ ያለን ገለጻ መቃረን ስላለበት ነው። ቃተለ ላሁ ሙጀሲመተ ወልሙዓጢለተ እነዚህ ሙዓጢላዎች የአላህን መኖር የሚነፈዩና አላህን አካል የሚሉ ሰዎችን አላህ ሱብሓነሁ ወተዓላ ያጥፋልን። ማአጅረአሁም ዐላ ሙኻለፈቲ መን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እሱን የሚመስል ምንም ነገር የሌለ የሆነን ጌታ አላህንና የሚሰማና የሚመለከት የሆነን ጌታ ምን አዳፈራቸው አላህ ያጥፋቸውና ብለው ገለጹ። وفي هذه الآية ردنا على الفرقتين والله أعلم ምክንያቱም ሙዓጢላዎች الذين يعطلون صفات الله عز وجل የአላህን ስነ ባህሪ መገለጫዎችን የሚነፈዩ የሚክዱ ግለሰቦች አላህ وهو السميع البصير ብሎ እርምት ያስቀምጣል። አይ አላህ አምሳያ ያለው አካል ነው ምንድነው የሚሉት መተመለከተ ደግሞ ليس كمثله شيء በሚል ኡሱልይ በሆነ ቃዒዳ መሰረት النكرة في سياق النفي ተውም በሚል ቃዒዳ ህግና ደንብ መሰረት ጥቅልል ባለመልኩ ሙሻባሃተን ቢዑልያ ሙሻባሃተን ኩልያ የሚባል መጋተት የለም። ለምሳሌ በከፊል ነው እንደምሳሌ ያለ ያሉት መስ በሁሉም አሉ። አይ በሁሉም ያሉ ጊዜ ነው እንዲህ የሚሆኑት። ይሄ ሁሉም ምንድነው የአእምሮ መቀጨጭና መቀንጨር ከዛሊክ የዑለሞችን ሐሳብ ብቻ ሳይሆን ኪታብና ሱናን ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አላሁ ረቡል ዒዛ የሆነ ኺላፍ ሲመጣ ወደ ቁርአን ወደ ሐዲስ እንድንመልሰው አዋጅ አስቀምጧል። እዛ ቦታ ላይ መመለሳችን ተተነኛ ዝም ብለን ኺላፍ ሁጃ ይሆን ይመስል እዛ ላይ ዝም ብለን እንትን ማለቱ ሁሉ እዛ ላይ መጋተት ውጤት የሌለ የሆነ ጭቅጭቅ መፍጠር የሚገባ አይደለም። ስለዚህ ማአጅረአሁም ዐላ ሙኻለፈቲ መን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለው ራሱ ትልቅ የሆነ መሰረታዊ መመሪያ ስለሆነ ጥንቃቄ አድርገን የምንመለከተው የተሻለ መልካም ሆኖ እናገኛለን። ሌላኛው አልሚንሃጁል ቀዊም ሸርሑ ሸሃቡዲን አቢል ዓባስ አሕመድ ብን ሙሐመድ ብን ሐጀር አልሀይተሚ አለል ሙቀዲመት አልሐድረሚያ ታላቅ ዓሊም ናቸው። ብን ሐጀር አልሀይተሚ እነሱ ሶላቱል ጀማዓ ላይ ምን የሚል ይናገራሉ ማለት ነው። أيوة لكثرة المبتدعة القائلين بالجهة والجسمية وغيرهما مما هو محال على الله وإن شاء فوض علمها إلى الله تعالى وهي طريقة السلف يميلون كتكسبها لا وآثروها هن مرتوتها سلفوች ينتفضون لخلو زمانهم عما حدث من الضلالات الشنيعة والبدع القبيحة هن تفضون اختيار ማድረጋቸውና ምርጫ አድርገው ወሰዳቸው በዘመናቸው ላይ ጥራዝ ነጠቅ የሆኑ የጥመት አንጃዎችና
ጸያፍ የቢድዓ ቀመሮችን የሚፈጣጠሩ ግለሰቦች ባለመኖራቸው ምክንያት ነው። ፈለም የኩን ለሁም ሓጃ ኢለል ኸውድ ፊሃ ጠልቀው ሞራዱ ይሄ ነው የሚለውን በያን ለማድረግ ብዙ የሚፈልጉበት ሁኔታ አልነበራቸውም አሉ። ከዛ ምናል ወዕለም አነ ልቀራፊየ ወገይረሁ ሓከው ዐን ሻፊዕይ ወማሊክን ወአሕመድ ወአቢ ሐኒፈተ ረዲየላሁ ዐንሁም ልቀውለ ቢኩፍር ልቃኢሊነ ቢልጀሃቲ ወተይሲሚ ወሁም ሐቂቁነ ቢዛሊክ። ኢማም ኢብኑ ሐጀር አልሀይተሚ ይህን ነቅል ለማስቀመጥ የፈለጉበት ምክንያት ለጨዋታ ወይ ደግሞ ለቀልድ ወይ ደግሞ ዝም ብለው እንዲሁ አለ አይደለ በሃዋቸው አይደለም፣ መሰረትን ለመዘርጋት ነው። እኔ ብዙም ትንታኔ ለማድረግ እዚህ ቦታ ላይ የፊቅህ ቦታ እንደመሆኑ አንድ አራት መዝሀብ የሚመለከት አቋምን ዘርግቶ ማለፍ ነው የፈለጉት። ዝም ብሎ እዚህ ጋር መጋተት አስፈላጊ አይደለም። አይ እነሱ እዚህ ብለው ቀራፊ እዛ ቦታ ያንንም ኢንሻአላህ እንመለከተዋለን። ቀራፊና ሌሎችም ወገይሩህ ማለት እንግዲህ ሌሎችም ዑለሞች በያን ያደረጉበት ሁኔታ አላቸውና ማለት ነው። ሓከው አውርተዋል ዘግበዋል ዐን ሻፊዕይ ከሻፊዒ ያለ አቋማቸውን ወማሊክን ከኢማም ማሊክ ያለው አቋማቸውን ወአሕመድ ከኢማም አሕመድ ብን ሐንበል የሐንበልያ መዝሀብ ሊቅ ናቸው ከእነሱ ያለውን አቋም ወአቢ ሐኒፈተ ከአቡ ሐኒፋ ረሒመሁም ላሁ ጀሚዓን ያለ አቋማቸውን ረዲየላሁ ዐንሁም አጅመዒን። አልቀውለ ማለትን ነው ሒካያው ምሕክዩ ምንድን ነው? አልቀውለ ቢኩፍሪ ልቃኢሊነ ቢልጅሃቲ ወተጅሲም አላህ አካል ነው አላህ አቅጣጫ ላይ የሚሉ ግለሰቦች አራት መዝሀብ አቋም እንደሆነ ኢብኑ ሀጀር እየዋሱ ነው፣ እየቀጠፉ ነው፣ ድንበር እያለፉ ነው እንደዚህ የሚሉት ከአራት መዝሀብ ልትሄድ ነቅል ያደርጋሉ። አይ አራት መዝሀብ መሪዎች እንደዚህ ይላሉ፣ ሰውን አያከፍሩም፣ አህለል ሀዋና ስለማያከፍር ስለዚህ ሙጀሲምን አያከፍሩም። ስለዚህ ኢብኑ ሀጀር እየዋሱ ነው ማለት ነው። እንዴት ይህን የመሰለ ሁክም ላይ ይቀዝፋሉ? እነሱ ያለ ضبጣቸው ያለ ሙሐቂቅ አልነበሩም እንዴ? መተለን ኢዛ ተአከድና ወዐረፍና أن الهيثمي رحمه الله تعالى كان مدققا محققا عالما متبحرا في العلوم الشرعية وفي اللغة وفي الفقه وفي نحو ذلك متبحر ناتشو مدققنا محقق ناتشو كان لبوها لا نقلاتشو اندقنا يراقف مدوها لا من تلبت مكنيات من دنو إنا أردت مذهب أقاماتشو هنا وهم حقيقون بذلك يترقاقت القلسي هنا قام الله يالو ينقرون باللبت تجبات ما لسنو. أيوة نعم. ስለዚህ ጉዳዩን እንዲሁ ዝም ብለን እንደቀላል የምንመለከተው ጉዳይ ሳይሆን የአቂዳ ጉዳይ ስለሆነ ነገሮችን ልብ ሌላኛው ረውደቱ ጣሊቢን ለኢማም አቢ ዘከርያ የሕያ ብን ሸረፍ አነወዊ ዲመስቂ አላህ እነዚህ ታላቅ ኢማም አነወዊ ታላቅ ዓሊም ናቸው። እነሱ አልጁዝኡ አሳቢዕ ላይ ኪታብ ሪዳ ላይ የሚገራርም በያኖችን ያስቀምጣሉ ማለት ነው። ሪዳ እንግዲህ ከእስልምና የሚያስወጣ አጀንዳ ማለት ሲሆን ይሄ ሚን አፈሕሲ አንዋዕ ልኩፍር ወአግለዚሃ ሑክማ ከክህደት አይነቶች በእጅጉ በጣም አስከፊው እና በጣም ከደንገግም አንጻር በጣም ከባዱ ግዝፈት ያለው ይሄ ነው አሉ። እንግዲህ ሙስሊሙ ነበረ ሰው የከፈረ ወፊህ ባባን ሁለት ርዕሶች አሉት። አልአወሉ ፊ ሐቂቀት ሪደቲ ወመን ተሲሑ ሚንሁ ወፊህ ጠረፋን። አልአወሉ ፊ ሐቂቀቲሃ ሂየ ቀጥዑ ልእስላም እንግዲህ ሪዳ ምንድን ነው ብለህ ሐቂቃውን ስንመለከተው ጊዜ እስልምናን መቆረጥ ማለት ነው። ወየሕስሉ ذلك ታረة بالقول الذي هو كفر وتارة بالفعل والأفعال الموجبة للكفر هي التي تصدر عن تعمد واستهزاء بالدين የሚገኝበት መሰረታዊ ቅርንጫፎች ከመግለጽ አንጻር ያለው ሁኔታ ምንድነው? አንደኛ በንግግር የሚገኛል الذي هو كفر ማለት አንድ ሰው በንግግሩ ብቻ የሚከፍርበት ሁኔታ አለ ማለት ነው። የገባ ነው አይደለ? ስለተናገረ ብቻ የሚከፍር ያኛው ደግሞ በድርጊቱ ያ ሙጂባ ለልኩፍር የሆነ ክህደትን የሚያስፈርዱ የሚያስከትሉ ይሆን። ለምሳሌ ከሱጁድ ሊሳናሚን እንደዚህ የድርጊት ኩፍር ምሳሌዎች ናቸው። ለምሳሌ ለጣዖት ስጁድ መደፋት አው ሊሸምሲ ወይ ለፀሐይ አው ወኢልቃኢ المصحف في قاذورات وإلقاء المصحف في القاذورات በቆሻሻና በጸያፍ ቦታ ላይ ቁርአንን መጣል ወይም ለፀሐይ ወይም ለጣዖት ስጁድ እንደመደፋት የመሳሰሉ ነገሮች እነዚህ የሪዳ የፊዕሊ የድርጊት ምሳሌዎች ይሆናሉ ማለት ነው። ሌላኛው ከذلك ምናሉ والسحر الذي فيه عبادة الشمس ونحوها ሌሎችም እንዲሁ ፀሐይ አምልኮን
የሚያዳርስ የሆኑ የድግምት አይነቶችን በተመሳሳይ ክህደት ናቸው ይላሉ። ቃል الإمام في بعض التعاليق عن شيخي أن الفعل بمجرده لا يكون كفرا በድርጊት የሚሰራ ነገር ብቻውን በተናጠል ክፍር አይደለም የሚል ቀውል ነበራቸው። وهذا زلل عظيم من المعلق ይሄ ተዕሊቅ ካደረገው አካል በእጅጉ የገዘፈ ስህተት ነው። للتنبيه على غلطه نعم ስለዚህ ይሄ በጣም ስህተቱን ጥንቃቄ መደረግ ያለበት ጉዳይ ነው አሉ። ምክንያቱም እንዴት አንድ ሰው የፈለገውን ቢሰራ ምናምን ስጁድ ቢያደርግ ሐታ ራሱ ስግድ ቢደፋ ሶላት ቢሰግድ ለፍጡር ማለት ነው ለፍጡር ቢያርድ በቃ አይደለ በድርጊት የሚፈጸሙና የሚደረጉ የክህደት ቁርአን ቢቀድም ሽንት ቢያስገባ ራሱ የፊዕሊ ነው አይደለ አይከፍርም የሚል ሐሳብ ነበራል። ይሄ ትልቅ የሆነ ስህተት ነው። እንዴት ሰው አቂል የሆነ ሰው በዚህ ይናገራልና للتنبيه على غلطه ነው የሚሉት አያችሁ ለغلጡ ለዚህ ለተንዛለጡበት የስህተት ጉዳይ ለማንቀት ነው። وتحصل الردة بالقول الذي هو كفر ሌላኛው አሁን በንግግር ርዳ ይገኛል። ያም ኩፍር በሆነ ቃል መናገር سواء صدر عن اعتقاد أو عناد أو استهزاء የተናገረበት ጉዳይ በቁም ነገር መልኩ አምኖበትም ይሁን ትክክል ነው ብሎ አስበው ወይም በማስተባበል መልኩ ሊሆን ይችላል የሚናገረው ወይም በማፌዝ መልኩ ሊሆን ይችላል። ይሄን ከተናገረ ግለሰብ ሙስሊም አይሆንም። ወአመጣሄ ጥቅላይ ቃል ነው። وأما التفصيل يبوهن من كلمة فقال المتولي من اعتقد قدم العالم أو حدوث الصانع أيوة عند السؤال مثلا عالم جماري لهم كالا ويدم الله مجمري لهم كالا أو نفى ما هو ثابت من القدم بالإجماع وإما جمري على الله جل وعلا يصدق أن قد نفي كادر رقا ككونه عالما قادرا أو كأنتوني الله انتهي مثل أو أثبت ما هو منفي عنه بالإجماع ወይም በዑለሞች ጋር አቋም ልናረቀው ግድ የሚሆን ነገር ካረጋገጠና ካጸደቀ ማለት ነው። አፍበተ ካጸደቀ መንፍዩን عنه بالإجماع ከአልዋን ለምሳሌ አላህ መልክ አለው ካለ ለምን ان الله جميل يحب الجمال የሚለውን ይዘው ቀጥታ ظاهሩን ለፍዙን ፈስረው ውበት አለው የሚያንጸባርቅ ነው ምናምን የሚሉ ስላሉ ነው። አፍበተ له الاتصال والانفصال كان كافرا መቀጠል መለየት እንግዲህ ካሁን ሙተሲል ነው የሚሉ አለው في العالم ወይም መንፈስን የሚሉ አሉ። መንፈስን ማለት አላህ ከአርሽ በላይ ሆኖ እንፍሷል አለው። ይሄን የሚሉ ከሆነ ካነ ካፊራ ግለሰቡ ከሃዲ ነው ብሎ ገለጹ። አያቸው አሁን ኢትሳልና እንፍሷል ጋር እንምጣ። ሁለቱንም ያጸድቃሉ። ከምን አንፃር? አንደኛ ወደ መጀመሪያ ሰማይ በሌሊት ክፍል ሲመጣ ኢትሳል ነው የሚሆነው አይደለ? በዚህ ዓለም ማለት ነው። ከዚህ ዓለም ደግሞ ተመልሶ ወጣ ሲሉ መንፈስን ነው የሚሆነው። ከሁለቱም አሉበት ባይሆን በአንድ ሰዓት ሳይሆን በሁለት ይዘቶች። አንዳንዶቹ እንደውም አይለቅም ከላይም ሆኖ ወደታች ይመጣል ካሉ አንዱ ይበላሽባቸዋል። ምክንያቱም የላይኛውን ሳይለቅ ከመጣ ያው ሙተሲል ሆነ ማለት ነው። ሙንፈሲል አይሆንም መቼም ካለቀቀው ወኻስበተን ካለቀቀው ከዓለም ውጭ ነው ያሉበትን ቃል አጥፈው እንደገና ወደ ዓለም ውስጥ መጣ የሚል የተበላሸ አቋም ላይ ስላሉ ብዬ ነው። ሌላኛው ወከዛ من جحد ያስተባበለ ጀዋዘን ቢታት الرسل የመልእክተኞችን ነብይነት የካደ ሰው ነብይ የለም ብሎ የሚያስተባብል ከሆነም ይከፍራል። አንከረ ነብወተ ነብይ من الانبياء صلوات الله عليهم وسلامه عليهم ወይም ደግሞ ከአላህ ነብያት መካከል አንድ ነብይነት ማዕረግን ከካደ የለም ነብይ አይደለም ከሌ ካለ አው ከዘበ ወይም ዋሾ ነው ከዚህ ነብይ ብሎ ካስዋሸ አው جحد آية من القرآن مجمعا عليها ወይም ከቁርአን አንቀጽ በመሆኑ የዑለሞች ኢጅማዕ የጸናበት የሆነን ጉዳይ የሚያስተባብልና የሚክር ከሆነ አንቀጹን ማለት ነው። ይህን ካደረገ ብለው ወደፊት ላይ ማያይዙ ብዙ ነገሮችን ይገልጻሉ ማለት ነው። አው ይሄ ነጥብ የመጨረሻ ስለሆነ ኢንሻአላህ ተዓላ እንጨርሰዋለን። ايوه أو زاد في القرآن كلمة واعتقد أنها منه ويم قرآن لا يهونش قال نجمرنا ይሄ ከቁርአን ነው ብሎ ካመነ ማለት ነው። አው ሰበ ነብይን ወይ ነብይን የሚሳደብ ከሆነ አው ይስተኸፈ به ወይም በሱ የሚያንቋሽሽ ከሆነ አው ይስተሐለ محرما بالإجماع በኢጅማዕ حرام ነገር ሐላል ነው ካለ مثل الخمر والزنا واللواط
እንደ ዝሙት ያለ እንደ ኸምር ቢራ መጠጣት መተልን እንደ ሊዋጥ እንደ ግብረ ሰዶም ያለውን የገዛዘፈ ወንጀል ሙሐረም ነው ቢልኢጅማዕ ግን ሐላል ነው አለ። አው ሐረመ ሐላል ቢልኢጅማዕ ወይም በኢጅማዕ ሐላልን ነገር ሐራም ነው አለ። አው ነፋ ውጁበ ሙጅመዕን ዐላ ውጁቢሂ ግዴታ በመሆኑ ላይ የዑለሞች ኢጅማዕ የጸናበት የሆነ ጉዳይ ነፊ ካደረገ ለምሳሌ ከረክዓት ሚነ ሰላዋት አልኸምሲ ከአምስት ሶላቶች መካከል የአንድን ረክዓ የለም ብሎ ከካደ ማለት ነው። አው ኢዕተቀደ ውጁበ ማለት ቢዋጅብ ቢልኢጅማዕ የዑለሞች ኢጅማዕ መሰረት ዋጅብ ያልሆነ ነገር ዋጅብ ነው ካለ ለምሳሌ ያክል ከሶላቲን ሳዲሳ ስድስተኛ ስግደትን አመጣና ጨመረ። ወሶም ሸዋል የሸዋል ጾም ግዴታ ነው አለ። አው ነሰበ ዓኢሸተ ረዲየላሁ ዐንሃ ኢለል ፋሒሻ ወይ ደግሞ እሚት ዓኢሻን ረዲየላሁ ዐንሃ አጣሂረት ነቅያን ወደ እነሱ መጥፎ ነገር ፋሒሻን ነገር ዝሙትን መጥፎን ነገር የሚያስጠጋና የሚሳደብ ከሆነ አው ይድዓ ንቡወተ በዕደ ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ወይም ከነቢያችን ነቢይነት በኋላ የሚመጣ ነቢይ አለ ብሎ ኢድዓ ካደረገ ከተሟገተ ከተከራከረ ማለት ነው። እዚህ ቦታ ላይ ነቢይ ነኝ ብሎ ኢድዓ ካደረገና ወይም ደግሞ አስወደቀ ሙድዒየን ለሃ ወይ ደግሞ ራሱን ባይሆን ሌላ ሰው ነቢይ ነኝ ብሎ የሚሟግትን ሰው አዋና ትክክል ነው ብሎም የሚያምን ከሆነ ማለት ነው። አው ዐዘመ ሰነመን ወይ ደግሞ ጣዖትን የሚያለቅ ከሆነ ቢሱጁድ ለህ ሱጁድን እንደመደፋት አይነት ባለ አው ተቀሩቢ ኢለይህ ቢዘብሕ ቢስሚህ ፈኩሉ ሃዛ ክፍር ወይም ደግሞ ተቀሩብ አደረገ ወደማ ወደ ሶነም ወደ ማን ወደ ሶነም አይዋ አንድ ሰው ለሰውም ሆነ ወይም ለድንጋይም ሆነ ወይ ደግሞ ለጣዖት ለማንኛውም ጉዳይ ተቀሩብ ካደረገ ለምሳሌ ያ የተቀሩብ አይነት ምንድነው አሉ ቢዘብሕ ቢስሚህ ማለት ለምሳሌ ቢስሚላህ ወልዑዛ ወይ ደግሞ مثلا ቢስሚላህ አው مثلا ቢስሚ هذا الصنم እያለ ማለት ነው። በዛ ነገር ዘብሕ ካደረገ ፈኩሉ ሃዛ ክፍር ይሄ ሁሉ ምንድነው ለጀማዓ ይሄ ሁሉ ክህደት ነው። እንዲህ ሰው ካፊር ለምን ይላሉ ምናምን የሚባል ጨዋታ አይሰራም። መስመር አለው ሁሉ ነገር ህግ አለው። መስመር ለቀህ እንትንበት መንገድ የለህምና። ሌላኛው ቁልቱ ቀውሉሁ ኢነ ጃሒድ ለሙጅመዕ ዐለይሂ የክፍሩ የሚለው ለይሰ ዐላ ኢጥላቂሂ ይሄ ተፍሲል አለው። በል ሰዋቡ ፊ ተፍሲሉን ሰበቀ በያኑሁ ፊ ባቢ ታሪክ ሰላቲ ዓቂበ ኪታቢ አልጀናኢዝ ብለው እዛ ቦታ ላይ ይናገራሉ ማለት ነው። እንግዲህ ከአንድ ሰው ሙጅመዕ ዐለይሂ የሆነ ነገር ጃሒድ የሆነ የካደ ያሰባበለስ መክፈሩን በሚመለከት ዝርዝር አለው። ያ ሙጅመዕ ዐለይሂ የሆነ መስአላ መሽሁር ነው ማዕሉም ለዲን ቢضሩራ ነው ወይስ ምንድነው የሚለውን ጉዳይ ማለት ነው። ወይ ደግሞ እንደዚሁ አንዳንድ ህጎችን አስቀምጣለሁ። ለምሳሌ በሙኽተሰሩ በአጠር ባለመልኩ ስናየው እነሆ ኢን ጀሐደ ሙጅመዕን ዐለይሂ የዑለሞች ኢጅማዕ ያለበትን ጉዳይ ከካደ ካስተባበለ ያም ዩዕለሙ ሚን ዲን ልእስላም ضሩረተን ከፈረ ከእስልምና ዲን ይሄ ጉዳይ በይፋ በግልጽ የሚታወቅ የሆነ ጉዳይ ከካደ ይከፍራል። ኢንካነ ፊ ነሱን ነዓም ነስ ካለበት ወከዛ ኢን ለም የኩን ፊ ነሱን ፊል አስሕ ሐታ ነሱ እንኳን ባይኖርበትም ግን ኢጅማዕ የታሰረበት ጉዳይ ከሆነ ወኢን ለም ዩዕለም ግን እሳ ደግሞ ይሄ ነጥብ ሁለት ነው። ወኢን ለም ዩዕለም ሚን ዲን ልእስላም ضሩረተን بحيث لا يعرفه كل المسلمين لم يكفر والله أعلم። ስለዚህ ሙጅመዕ ዐለይሂ ሆኖ ምን አለ معلوم من الدين بالضرورة አለ معلوم من الدين بالضرورة ያልሆነ አለ። አሁን መንሱስ ዐለይሂና መንሱስ ዐለይሂን بغض النظر عنه ማለት ነው። بغض النظر عنه ለምሳሌ መንሱስ ዐለይሂ ነው ከተባለ ያው እንግዲህ ፊል አስሕ ነው ካልሆነም እንዲሁ ኩፍር ላ መንሱስ ዐለይሂ ከሆነ ቃጢበተን ነው። ግን መንሱስ ዐለይሂ ካልሆነ ግን ሙጅመዕ ዐለይሂ ሆኖ معلوم من الدين بالضرورة ከሆነ حكم ነው ክፍር ነው። ግን እሳ ያ ሙጅመዕ ዐለይሂ የሆነ ነገር معلوم من الدين بالضرورة ካልሆነ ማለት እያንዳንዱ ሙስሊም በማያውቀው ልክ ضروري ነገር ካልሆነ በዲግ ነገር ካልሆነ ለግለሰቡ አይከፍርም። نعلمه እናስተምራለን አሉ والله أعلم። የመጨረሻ ቃል መተወሊ ወለው ቃል المسلم يا كافر لا تؤذن كفر لأنه سمى الإسلام كفرا ሙስሊምን ሰው አንተ ካፊር ቢላን ሰው ያለምን ተዊል ከሆነ ይከፍራል። ለምን እስልምናን በኩፍር ስለጠራ
ይህ በዚህ ዘርፍ ላይ የመጨረሻ ክፍላችን ነው የሚሆነው። ኢንሻአላሁ ተዓላ ቀጣይ የምንመለከተው ደግሞ አቅዋሉ ዑለማ አልሙተአኺሪና ወከዛሊክ አንዳንድ ኺላፍ የተነቀለበትን መሐሉ ኺላፍ የሆነበትን ቦታ ያው ምንድነው የተጅሲም አይነት ሆኖ ሚን ሐይሱ ተስሚየቲ ወልኢጥላቅ ብቻ ዝም ብለው ጅስም ጀሃ የሚለውን መዓናውን በሕሰ ሳያደርጉ መዓናውን ወደ አላሁ ጀለ ወዐላ ሳያሰብቱ ሳያረጋግጡ የሚናገሩ ግለሰቦችን በተመለከተ እንደዚሁ አድርገን በክፍል አድርገን እንገልጸዋለን። ኢንሻአላሁ ተዓላ ወቅቱ ረመዳን የመጨረሻው ጊዜ ላይ እንገኛለን። አላሁ ጀለ ወዐላ ጾማችን ይቀበለን። አላሁ ጀለ ወዐላ የጀነት ሰዎች አድርገን እውቀትን ከነተግባሩ ይወፍቀን። ተቸገረን ሰው ሁሉ አላሁ ጀለ ወዐላ ከችግሩ ነፃ ያወጣው። هذا والله أعلم وأحكم. فالسلام عليكم ورحمة الله وبركاته.